ስልጣን ቢኖረኝ ማለት ነው በዛሬ ቪዲዮ ቶሚን በቃ አፉን በፕላስተር ማሸግ ነበር የታየኝ ማለት ነው። እና ሲያወራ እንዴት እንዳናደደኝ እኮ ጌታ ሆይ ድረስ። ቆይ ምንድን ነው እየተደረገ ያለው እንዴ? ምንድን ነው ዩቲዩበሮች ተያይዘው እኮ አበዱ ወገን። ምንድን ነው? አረ በሌላ ቦታ ማየታችሁ ከሆነ ዛሬ የብደት ቀን ነው። ጉድ እኮ ነው። ሰላም ሰላም የኔ ውዶች እንዴት ናችሁልኝ? የቤዚና የማርኬ ቤተሰቦች ማለት ነው ውዶቼ ከትናንቱ እየባሰ እየመጣ ነው ማለት ነው። እና ምንድን ነው ነገሩ? ለምን እንደዚህ እየተፈጠረ እንዳለ አላቅም። ጭራሽ ቤዚ እንደውም አብረን መኖር ልንጀምር ነው። ማርክ ደግሞ በጣም ብዙ ነገሮች አስፈርተውታል። ነገ አረገዝኩ ብትለኝ እኔ ምን ሊውጠኝ ነው አለ ማለት ነው። ማርክ ያርቆ እያሰበ ነው እኮ አሁን ምን ይፈጠራል በመካከላቸው እያለ ማለት ነው። እና ይህ ሰውዬ ጤናማ ካልሆነ ነው ሊከሰከስ የሚችለው እንጂ እንዴት ነው ልጅቷ እንደዚህ ቀልቧንም አእምሮዋን በማታውቅበት ሁኔታ ከእሷ ጋር የሆነ ነገር ሊፈጽም የሚችለው? ማርኬ ተረጋጋ። ለማንኛውም እንደዚህ አይነት ቃላቶች አስፈላጊ አይደሉም። ምክንያቱም ሊሆን ስለማይችል አንድ ሕሊና ያለው ሰው ይሄንን ያደርጋል ብዬ ስለማልገምት ማለት ነው። እና ነገር ግን ውድ ቤተሰብ ማለት ነው በጣም እኮ ነው ግራ የሚያጋቡት። ማለት እኔ በቃ ኦልሬዲ ነግሬያቸዋለሁ። እነዚህ ሰዎች ክርስቲያን ናቸው። እግዚአብሔርን ነው የምላቸው። አዎ በሙስሊም ሰው ሲታመም ቶሎ ብሎ ወደ ቁርአን ነው አይደለ ሊያስቀሩባቸው የሚሄዱት። ልጅቷን እያዩዋት ነው የምትሆነውን ነገር በቃ እንዴት ነው ኖርማል አይደለም። የኖርማል ሰው ድርጊት አይደለም እየሆነች ያለችው ማለት ነው። እና አስሬ ምን እየሆንሽ ነው? ምንድን ነው የሆንሽው? እያሉ መጠየቁ ምን ለማለት ፈልጋችሁ ነው? ድራማ እየሰራችሁ ከሆነ ጠንቅቅ ያለ ድራማ ስሩ፣ ሳያሳብቅባችሁ ስሩ። የምሬን ነው። እና እህትየዋ ጭራሽ እኔ ምንድነው እምነቷ አልገባኝም። እህቷ ማለት ነው ምን ማድረግ እንዳለብኝ ግራ ገባኝ ስትል እኔ ገርማኛለች። ዝም ብላ ቁጭ ብላ ያለ ምንም ምክንያት። በነገራችን ላይ ምንም ነገር መፍጠር ካልቻልሽ ፍሪቲ ማለት ነው እንደዛ አትርገብገቢ ዝም ብለሽ። ሲቀጥል ደግሞ እንትን በይ ቤተሰቦቿን ለምን አጠሪም? የምር አሁን እውነት ቤዚ በዚህን ያክል እኔ ዛሬ ሀቁን ነው የምነግራችሁ። ማርያምን እውነት ቤዚ የምርም ራሷን ስታ ከሆነ እናንተን አልፈልግም እያለች ከሆነ ማለት ነው ይሄን ነገር ወይ አንቺ መላይ እየፈጠርሽ አይደለም። ከዚህ ጋር እንደማይሽ ከሆነ ዝም ብለሽ ከመርገብገብ ውጭ ምንም እያመጣሽ አይደለም። ፍሪቲ ይቅርታ ማለት ደስ ስለማይል ነው እዚህ ጋር ነገሩ። እና እናንተ ስራ እየሰራችሁ ነው ብዬ እያሰብኩ ነው ዛሬ። ምክንያቱም እንደዚህ አይነት ነገር ተፈጥሮ ከሆነ አሳልፈሽ ለቤተሰቦቿ ነበር መሰጫት። ምክንያቱም ከዚህ በፊት ማርክ የሆነ ነገር አደረገ ብለሽ እኮ ቤዚን ጠቅልለሽ ነው የወሰድሻት አይደለ? ማርክ እንኳን የሆነ ቦታ ላይ ሊወስዳት ሲፈልግ ለምሳሌ ወዴት ሀገር ነው ሊጠፉ ሲፈልጉ መተሽ ከመኪና አውርደሽ ቡጋ አድርገሽ ነው የወሰድሻት ወደ ቤተሰቦቿ። እና ታዲያ ቶማስ በዚህን ያክል እያደረገ እንዴት አስችሎች ነው ቤተሰቦችን ማታስገቢ ከዚህ ጋር ማለት ነው? የምሬን ነው ማለት አንዳንዴ ነጭ ነጯ መናገር ጥሩ ነው። እና ምክንያቱም ይሄ ነገር እንደማይሽ ከሆነ ከአቅምሽ በላይ ሆኗል። ማድረግ የምችለው ነገር የለም እኔ ግራ ገብቶኛል እያልሽ እስከሆነ ድረስ ማለት ነው በቃ ቤተሰብ አይደለም የሚያውቀው ቶማስን ለቤተሰብ አሳልፈች መስጠት ነው። ልጅቷ ጭራሽ እንድታብድ እንድጨልል ነው እንዲ አልገባኝም። እና ምንድን ነው የሆነ ነገር እያደረጋችሁ እንደሆነ የሆነ የሚያሳብቅ ነገር ነው የምታደርጉት ከዚህ ጋር ማለት ነው። የምርም ማለት ነው የምር ቤዚ ታማ ከሆነ በቃ ለማርክ ፍቀጅለት ይውሰዳት። አንቺ እያልሽ ያለሽው ማርክንም አሁን ፍቃደኛ እየሆንሽለት አይደለም እኮ። እንዴት ነው ከሱ መላቀቅ አትፈልግም፣ ከሱ መለየት አትፈልግም እያልሽ ነው። እና የምር ከልብሽ ካሰብሽበት ቶማስን የሆነ ነገር ማድረግ ትችያለሽ፣ ዞር ማድረግ ትችያለሽ። ምናልባት የሆነ ነገር ላናገር ነው ብለሽ ማውጣት ትችያለሽ። በዛ ሰዓት ማርክ ይዟት ይሄዳል። አለቀ። ይሄ ነው መፈጠር ያለበት ማለት ነው። ነገር ግን ደግሞ ዛሬ እንዴት እንደተዘበራረቀ ልንገራችሁ። መካከል ላይ ቤዚ እኔ ምንድን ነኝ እያለ ስጠይቃት ማለት ነው ከዛ በቃ እኔ መርጣለች እያለ ሲያወራ ምን አለች? እኔ መቼ ነው ከእናንተ ጋር ምርጫ የገባሁት አለች። እኔ ከመቼ ወዲህ ነው እናንተን መርጬ ወደ አንተ ጋር የሆንኩት? ከመጀመሪያውም ከአንተ ጋር ነበርኩኝ፣ አሁንም ከአንተ ጋር ነኝ። ምርጫ የምትለው ምንድን ነው አለች ቤዚ። ከዛ በኋላ ደግሞ ቆየችና ማርክን ሙሉ በሙሉ እንደምታስታውሰው ግን የምታስታውሰው ሲያስለቅሳትና ብዙ ነገሮች ሲፈጠሩ ልቧን ሲሰብረው አይነት ነገር ያንን ነገር አስታወሰች ማለት ነው። በአንድ ቪዲዮ በጣም ብዙ ተዘበራረቀ ዛሬ ማለት ነው። ዛሬ ትክክል አይደላችሁም። እውነቱን ለመናገር መጀመሪያ ያስባችሁበት አቅዳችሁበት ስሩ። መስራት ከፈለጋችሁ እንደዚህ ገባ ወጣ ስትሉ ማለት ነው የምሬን ነው ለሰው ራሱ ግራ ነው የሚያጋባ። ትክክለኛ ፍርድ ራሱ እንዲፈረድ እያደረጋችሁ አይደለም ከዚህ ጋር። ለምን ቤዚ ሁለት አማርኛ ነው የተናገረችው። እህቷን ስትመለከቱ ደግሞ ብዙ ነገር መፍጠር እየቻለች
ማርክ እንኳን በኖርማሉ ቤዛን ጠልፎ ሲወስዳት ስንትና ስንት የፈጠረች ልጅ ነች አይደለ? ስለዚህ ቤዚ እንደዚህ ራሷን ስታ ዝም ብሎ መርገብገቡ እኔ ምን ማድረግ አለብኝ ምንድን ጫነቀኝ ግራ ገባኝ ማለቱ ትክክል ነው ወይ? መቼም ቤተክርስቲያን አታውቂም ብዬ አላስብም። ታውቂያለሽ በደንብ አድርገሽ ለምን ብድግ አድርገሽ ከዛ ጋር አትወስጃት? እና ቤተሰቦቼ እንደዛ ነው እላችኋለሁ። ቤተሰብ ግን ማለት ይሄ ስራ ያስጠላል። እግዚአብሔርን ነው የምላችሁ። ይሄ ማስተፋቀር ምናምን እያላችሁ የምትሰሩት ከሆነ ይደብራል፣ ደስ አይልም። ለትውልድም መጥፎ ነገር ነው የሚያመጣው ማለት ነው። እና እኔ ከነሩታ ቤት እኔ መተት የሚለው ራሱ ስልችት ብሎኛል። ደግሞ ከነ ማርኪ ቤት ሊጀምሩ ነው መሰለኝ መተት በማለት ማለት ነው። እና አንዳንዴ እኮ ህዝቡ በቃ በመተት ነው እንደሚያምኑ ብላችሁ ዝም ብላችሁ ፈዛችሁ ስታዩት መተት በቲክታክም ሩታን ቁርጥ አድርገው መተት ምንም ነገር እኮ የሌለ መተት እኮ ነው የሚያወሩት። እና ከዚህም ሊጀምር ነው። ቤተሰቦች ጀምረውታል መተት እያሉ ነው ማለት ነው። ኧረ ወደዛ እኔ መተት ከሚለው ነገር መግባት አያስፈልግም። አትበሉ እንደዛ። ሲጀመር ቪዲዮውን በደንብ በትኩረት ተመልከቱ። በጣም እየዋዠቁ ነው። ከዚህ ጋር አንድ ወጥ የሆነ ነገር አይደለም። አሁን ዛሬ ያየሁት በራሳቸው የሆነ እንዴት ነው ዝም ብለው እንትን ይላሉና ምንድን ነው አሁን ቤዚ የምር ራሷን ስታ ቢሆን ማለት ነው ቤተሰቦች ማርያም እንምላችሁ ማለት እኔ እንጃ ከዚህ ጋር እንዴት ነው እኔ ስምልላችሁ እነሱ በድራማቸው አንቺ አትማይ ብላችሁ ስለነገራችሁኝ እኔ የሆነ የሚሰማኝን ነገር ነው የምምልበት። እነሱ እንደነሱ ለዋሽ አይደለም። ለምን መሰላችሁ? ቤዚ አሁን የምር ራሷን ስታ ቢሆን ኑሮ ማርክን ማታቀው ቢሆን ኑሮ የተፈጠሩ ነገሮችን ማታቀ ቢሆን ኑሮ ፎቶ ላሳይ ሲላት ምን አይኗን አዘጋት? ምንም አይኗን የሚያዘጋት ነገር የለም እኮ። አስታወሰችም አላስታወሰችም ያንን ነገር ማየት ትችል ነበር ቤዝዬ ማለት ነው። እና ቤዝዬ ዛሬ ማንቹ ከትወናው ትንሽ ወድ መጥመጥ ያለብሽ ነገር አለ። አስተካክል ምንድን ነው ማን ነበረ ጸግሽ የሚባል ሰው እያለ ማለት ነው። አስተካከል የሚል ነገር አለና ካስተካከላችሁ አስተካክሉት። ግን ደግሞ ይህ መተት ምናምን የሚል አይነት ሙድ እንዳታመጡ ከሌላ ዩቲዩበር ወስዳችሁ የምር በራሳችሁ ሙድ ስትመጡ ነው ደስ የሚለው ማለት ነው። እኔ ራሱ ዛሬ ወሬ ተዘበራርቆባችኋል። ብቻ ግን ይገባችኋል ሀሳቤ ብዬ አስባለሁ ቤተሰቦቼ። ከምቀር ብዬ ነው የመጣሁት እንጂ የዛሬ ቪዲዮ ራሱ ግራ አጋብቶኛል። ሲቀጥል የሰው ልጅ ከታመመ በቃ በዚህን ያክል መንዛዛቱ ራሱ ተገቢ አይደለም እና ምንድን ነው